በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት አንዱ ሐዋርያው ቅዱስ ዮሐንስ እንደጻፈው ምዕራፍ 1 ስለ ቃል ቀዳማዊነት። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም የሆነ የለም። ሕይወት በእርሱ ነበረ፣ ሕይወትም የሰው ብርሃን ነበረ። ብርሃንም በጨለማ ያበራል፣ ጨለማም አላገኘውም። ስለ መጥምቁ ዮሐንስ መላክ። ከእግዚአብሔር ዘንድ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። እርሱም ሁሉ በእርሱ በኩል እንዲያምን ስለ ብርሃን ይመሰክር ዘንድ ለምስክርነት መጣ። ስለ ብርሃን ምስክር ሊሆን መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም የመጣው ነው። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀውም። ወደ ወገኖቹም መጣ፣ ወገኖቹ ግን አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከሥጋዊና ከደማዊ ግብር ወይም ከወንድና ከሴት ፈቃድ አልተወለዱም። ቃል ሥጋ ስለመሆኑ። ያም ቃል ሥጋ ሆነ፣ በእኛም አደረ፣ ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየን። ጸጋንና እውነትን የተመላ ነው። ምስክሩ ዮሐንስ ስለ እርሱ ድምፁን ከፍ አድርጎ ተናገረ፣ እንዲህም አለ። እኔ ስለ እርሱ ከኔ በፊት የነበረ ከኔ በኋላ ይመጣል ያልኳችሁ ሰው ይህ ነው፣ እርሱ ከኔ አስቀድሞ ነበረና። እኛም ሁላችን ከሙላቱ በጸጋ ላይ ጸጋን ተቀበልን። ኦሪት በሙሴ ተሰጥታን ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነልን። በአባቱ እቅፍ ያለ አንድ ልጁ እርሱ ገለጠልን እንጂ እግዚአብሔርንስ ከቶ ያየው የለም። ስለ መጥምቁ ዮሐንስ ምስክርነት። አይሁድ አንተ ማን ነህ ብለው ይጠይቁት ዘንድ ካህናትንና ሌዋውያንን ከኢየሩሳሌም በላኩ ጊዜ የዮሐንስ ምስክርነት ይህ ነው። እርሱም እኔ ክርስቶስ አይደለሁም ብሎ አመነ እንጂ አልካደም። እንኪያ አንተ ማን ነህ? አንተ ኤልያስ ነህን? ብለው ጠየቁት። አይደለሁም አለ። እንኪያ አንተ ነቢዩ ነህን? አሉት። አይደለሁም አለ። እንኪያስ አንተ ማን ነህ? መላኩንም መልስ እንድንሰጥ ስለ ራስህ ማን ትላለህ? አሉት። እርሱም ነቢዩ ኢሳይያስ እንደተናገረ የእግዚአብሔርን መንገድ ጥረጉ እያለ በምድረ በዳ የሚሰብክ የአዋጅ ነጋሪ ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩ። እንኪያስ ክርስቶስን ካልሆንክ፣ ኤልያስንም ካልሆንክ፣ ነቢይንም ካልሆንክ ለምን ታጠምቃለህ? ብለው ጠየቁት። ዮሐንስም መልሶ እንዲህ አላቸው፣ እኔ በውሃ አጠምቃችኋለሁ፣
ነገር ግን እናንተ የማታውቁት በመካከላችሁ ቆሟል። ከእኔ በኋላ የሚመጣው ከእኔ በፊት የነበረው የጫማውን ጠፍር ልፈታ እንኳ የማይገባኝ ነው። ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቤታንያ በቤተ ራባ እንዲህ ሆነ። በማግስቱም ዮሐንስ ወደ እርሱ ሲመጣ ጌታችን ኢየሱስን አይቶ እንዲህ አለ፣ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ። ከኔ በፊት የነበረ ሰው ከኔ በኋላ ይመጣል ብዬ ስለ እርሱ የነገርኳችሁ ይህ ነው። እርሱ ከኔ አስቀድሞ ነበርና እኔ አላውቀውም ነበር። ነገር ግን እስራኤል እንዲያውቁት ስለዚህ እኔ በውሃ ላጠምቅ መጣሁ። ዮሐንስም ምስክርነቱን እንዲህ ብሎ ተናገረ። መንፈስ ቅዱስ ከሰማይ እንደ ርግብ ወርዶ በራሱ ላይ ሲቀመጥ አየሁ። እኔም አላውቀውም ነበር። ነገር ግን በውሃ እንዳጠምቅ የላከኝ እርሱ መንፈስ ቅዱስ ወርዶ ሲቀመጥበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም ራሴ አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ። ስለ መጀመሪያዎቹ ደቀ መዛሙርት። በማግስቱም ደግሞ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር ቆሞ ሳለ ጌታችን ኢየሱስን ሲሄድ አይቶ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርቱም እንዲህ ሲል ሰምተው ጌታችን ኢየሱስን ተከተሉት። ጌታችን ኢየሱስም ዘወር ብሎ ሲከተሉት አየና ምን ትሻላችሁ አላቸው። እነርሱም ረቢ፣ ትርጓሜውም መምህር ሆይ ማለት ነው፣ ወዴት ትኖራለህ አሉት። እርሱም መጥታችሁ እዩ አላቸው። ሄደውም የሚኖርበትን አዩ። ያን ዕለትም እስከ 10 ሰዓት ድረስ በእርሱ ዘንድ ዋሉ። ከዮሐንስ ዘንድ ሰምተው ጌታችን ኢየሱስን ከተከተሉት ከሁለቱም አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። እርሱም መጀመሪያ ወንድሙ ስምዖንን አግኝቶ በትርጓሜው ክርስቶስ የሚሉት መሲሕን አገኘነው አለው። እርሱም ወደ ጌታችን ወደ ኢየሱስ ወሰደው። ጌታችን ኢየሱስን ባየው ጊዜ አንተ የዮና ልጅ ስምዖን ነህን? አንተ ኬፋ ትባላለህ አለው። ትርጓሜው ጴጥሮስ ማለት ነው። ስለ ፊልጶስና ስለ ናትናኤል። በማግስቱም ጌታችን ኢየሱስ ወደ ገሊላ ሊሄድ ወደደ። ፊልጶስንም አገኘውና ተከተለኝ አለው። ፊልጶስ ግን ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበር። ፊልጶስም ናትናኤልን አገኘውና ሙሴ በኦሪት ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱን ኢየሱስን አገኘነው አለው። ናትናኤልም በውኑ ከናዝሬት ደግ ሰው ሊወጣ ይችላልን? አለው። ፊልጶስም መጥተህ እይ አለው። ጌታችን ኢየሱስም ናትናኤልን ወደ እርሱ ሲመጣ ባየው ጊዜ ስለ እርሱ እነሆ በልቡ ተንኮል የሌለበት እውነተኛ እስራኤላዊ ይህ ነው አለ። ናትናኤልም በየት ታውቀኛለህ? አለው። ጌታችን ኢየሱስም መልሶ ገና ፊልጶስ ሳይጠራህ በበለስ ዛፍ ስር ሳለህ አይቼሃለሁ አለው። ናትናኤልም መልሶ መምህር ሆይ በእውነት አንተ የእግዚአብሔር ልጅ ነህ፣ የእስራኤልም ንጉሥ አንተ ነህ አለው። ጌታችን ኢየሱስም መልሶ በበለስ ዛፍ ስር አየሁ ስላልኩ አመንክን?
ከዚህ የሚበልጥ ታያለህ አለው። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማያት ሲከፈቱ የእግዚአብሔር መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላቸው። ምዕራፍ 2 በቃና ዘገሊላ ስለተደረገው ሰርግ። ስብሐት ለእግዚአብሔር። ይቆየን።